ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ሁኑ። ከትናንት 12 ሰዓት ጀምሮ የነዳጅ ዋጋ በድጋሚ ጭማሪ ተደርጓል። የሚኒስተሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች ዋጋ ግንባታ ያፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚህ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ መጨመሩን ተግባራዊ እንዲያደርግ በመንግስት የተወሰነ መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። በነዳጅ እጥረት ምክንያት ህዝቡ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና የእግር ጉዞን ባህል እንዲያደርግ ማሳሰቢያ ተሰጥቷል። የንግድና ቀጣናዊ ትስስር ሚኒስቴር በመካከለኛው ምስራቅ ጦርነት ሳቢያ በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ ሲያደርግ ማህበረሰቡ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም ማሳሰቢያ ሰጥቷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ማክሰኞ መጋቢት 22 ቀን 2018 በሰጡት መግለጫ በመካከለኛው ምስራቅ የሚካሄደው ጦርነት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን ተናግረዋል። የተፈጠረው አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ውሳኔ መተላለፉን ገልጿል። በዚህም ማህበረሰቡ ነዳጅን በቁጠባ እንዲጠቀም አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም የታዳሽ ኃይል አማራጮችን የመጠቀም ስልት እንዲከተል የእግር ጉዞ ባህልን እንዲያጎለብት የህዝብ ትራንስፖርት እንዲጠቀምና በነዳጅ ግብይት ላይ የሚስተዋሉ ህገወጥ ድርጊቶችን በማጋለጥ ከመንግስት ጋር ተባብሮ እንዲሰራ ጥሪ አቅርበዋል። የተለያዩ ሀገሮች ባጋጠማቸው የነዳጅ አቅርቦት እጥረት ምክንያት ማህበራዊና ኢኮኖሚያዊ አቀባዎች እያደረጉ መሆኑን ገልጸው የኢትዮጵያ መንግስት የሚከተለው መርህ ግን ከህዝብ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን አስረድተዋል። የ13ኛው እዝ አዛዥ ሜጀር ጀነራል ተስፋዬ አያሌው በጫካ የሚገኙ ታጣቂዎች በሰላም እንዲገቡ ተደጋጋሚ የሰላም ጥሪ ሲያቀርብ መቆየቱን ተናግረው በቅርቡ የሚገቡ አሉ በስልክ ተወያይተናል ብለዋል። በተደረገው የሰላም ጥሪ ፍቅሩ ሙሉዬና ጓደኞቹ የሰላም ጥሪውን መቀበላቸውን ገልጸው የፍቅሩ ተከታዮችም እንደሚመጡ ይጠበቃል ነው ያሉት። ፍቅሩና ጓደኞቹ እንኳን በደህና መጣችሁ በማለት ፍቅሩ በሀገር መከላከያ ውስጥ እንደነበርም አስታውሰዋል። የአማራ ህዝብ ከዚህ በኋላ የጦርነት ቀጣና መሆን የለበትም ያሉት አዛዡ ሰላምን እንፍጠር በሚሉ ምክክሮች ተስማምቶ ሰላም ፈልጎ በመምጣት እንኳን ደህና መጣህ ማለት እንፈልጋለንም ብለዋል። የ2018 የፋሲካ ኤክስፖ በዲጂታል ቴክኖሎጂ ታጅቦ ተከፈተ። አዋሽ ባንክ ከታሚሶል ኮሙኒኬሽን ጋር በመተባበር ያዘጋጀውና የ2018 ዓ.ም የፋሲካ በዓልን ምክንያት ያደረገው የአዋሽ ብር ፕሮ ፋሲካ ኤክስፖ የመክፈቻ ስነ ስርዓት በአዲስ አበባ ኤግዚቢሽን ማዕከል በደመቀ ሁኔታ ተከፍቷል። ባንኩ የታይትል ስፖንሰር በመሆን ያዘጋጀው ይህ የንግድ ትርኢትና ባዛር ለሚቀጥሉት 2 ሳምንታት ክፍት ሆኖ የሚቆይ ሲሆን በርካታ ሸማቾችና ነጋዴዎች በአንድ ስፍራ በማገናኘት የበዓል ገበያውን ያቀላጥፋል ተብሎ እንደሚጠበቅ ተገልጿል። በዘንድሮው ኤክስፖ አዋሽ ባንክ አዋሽ ኢቲኬቲንግ የተሰኘ አዲስ የዲጂታል መተግበሪያን በይፋ አስተዋውቋል። ባንኩ የዲጂታል ግብይትን ለማበረታታትና የደንበኞችን ተጠቃሚነት ለማረጋገጥ ልዩ ልዩ ሽልማቶችን ማዘጋጀቱን ገልጿል። በአዋሽ ኢቲኬቲንግ መተግበሪያ በመጠቀም ትኬት ቆርጦ ለሚያሸንፍ እድለኛ የቢዋይዲ ሲጉል ኤሌክትሪክ መኪና ባለ እድል እንደሚሆንም ነው የተገለጸው። በአዋሽ ብር ፕሮ በኩል ግብይት ለሚፈጽሙ ሸማቾች የ5% ተመላሽ ተጠቃሚ እንደሚሆኑም በመክፈቻው ተገልጿል። በኤክስፖ ወቅት ከፍተኛ የገንዘብ እንቅስቃሴ እንደሚኖር በመገመቱ ባንኩ በኤግዚቢሽን ማዕከል ውስጥ የተሟሉ የባንክ አገልግሎት የሚሰጥበትን አሰራር ዘርግቷል። ይህም ሸማቾችና ነጋዴዎች ያለምንም እንግልት የፋይናንስ ፍላጎታቸውን እንዲያሟሉ ያስችላቸዋልም ተብሏል። ያለደረሰ የሽያጭ የፈጸሙ ግብር ከፋዮች በስርዓትና በገንዘብ ተቀጡ። ያለደረሰ የሽያጭ የፈጸሙ 55 ግብር ከፋዮች ከ1 ዓመት እስከ 2 ዓመት ከ6 ወራት የሚደርስ እስራትና የገንዘብ ቅጣት እንዲቀጡ ተወስኗል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሐዊ የግብር አሰባሰብ ስርዓት በማስፈን ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ያለደረሰ የሽያጭ በሚያከናውኑ ነጋዴዎች ላይ ተከታታይ የኦፕሬሽን ተግባራት ሲያከናውኑ ቆይተዋል።
ቆይቷል። ባለፉት 8 ወራት በተለያዩ የስራ ዘርፎች በተካሄዱ ኦፕሬሽኖች በልዩ ልዩ የንግድ ዘርፎች ተሰማርተው ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ 294 ተጠርጣሪዎች እጅ ከፍንጅ መያዛቸው ተገልጿል። በጎማና በመኪና መለዋወጫ፣ በኤሌክትሪክ እቃዎች፣ በግንባታ ግብዓቶች፣ በስጋ ቤቶች፣ በአልባሳት እንዲሁም በወለል ምንጣፍ ንግድ ላይ በተሰማሩ ነጋዴዎች ላይ ኦፕሬሽኖቹ የተካሄዱ መሆናቸው ተጠቁሟል። በዚህም ከተጠርጣሪዎቹ መካከል 55ቱ ጉዳያቸው ለፍርድ ቤት ቀርቦ ውሳኔ የተሰጠባቸው ሲሆን ከ1 ዓመት እስከ 2 ዓመት ከ6 ወራት በሚደርስ እስራት እንዲቀጡ ውሳኔ ተላልፎባቸዋል። ግለሰቦቹ የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም የወንጀል ድርጊትን መፈጸማቸው ተገልጿል። የተቀሩት 239 ተጠርጣሪዎች ጉዳያቸው በምርመራ ሂደት ላይ መሆኑን የገለጸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በቀጣይም ያለደረሰኝ ግብይትና የግብር ስወራን ለመከላከል የሚከናወነው ተግባር ተጠናክሮ ይቀጥላልም ተብሏል። የቡና ምርት ወጪ ንግድን ለማሳለጥ በደረቅ ወደቦች ያሉ ኮንቴነሮች በፍጥነት እንዲወጡ ተጠየቀ። በመካከለኛው ምስራቅ በተከሰተው የጸጥታ መደፍረስ ምክንያት የባህር ትራንስፖርት እንቅስቃሴ በመገደቡ በኢትዮጵያ የውጭ ንግድ ላይ የባዶ ኮንቴነር እጥረት ማጋጠሙን የኢትዮጵያ ማሪታይምስ ባለስልጣን አስታውቋል። ባለስልጣኑ እንዳለው በተለይም ወቅቱ ከፍተኛ መጠን ያለው የቡና ምርት ለዓለም ገበያ የሚቀርብበት ወቅት በመሆኑ ችግሩን ለመቅረፍ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላት በአስቸኳይ ድጋፍ እንዲያደርጉ ጠይቋል። መረጃዎች እንደሚያሳዩት በአሁኑ ወቅት በሞጆ በቃሊቲ ደረቅ ወደቦች የገቢ ጭነት የያዙ 2005 ባለ 20 ጫማና 2471 ባለ 40 ጫማ በድምሩ 4400 በላይ ኮንቴነሮች ይገኛሉ። አስመጪው እነዚህን ኮንቴነሮች በፍጥነት አውጥተው ተመላሽ እንዲያደርጉ ክትትል እንዲያደርግና ኮንቴነሮቹ ለውጭ ንግድ እንዲውሉ አስፈላጊው ርብርብ እንዲያደርግ ለጉምሩክ ኮሚሽን ባለስልጣን ጥሪ ማቅረቡን የደረሰን መረጃ ያመለክታል። በተጨማሪም በዩኒ ሞዳል ስርዓት ወደ ሀገር የገቡ ኮንቴነሮች ያለ መርከብ ወኪሎች ማረጋገጫ በባዶ ወደ ጅቡቲ እንዳይመለሱ የተሰጠው አቅጣጫ ተጠናክሮ እንዲቀጥልና ለቡናና ለሌሎች የማኑፋክቸሪንግ ምርቶች ውጭ ንግድ ቅድሚያ እንዲሰጥ ተጠይቋል። ኢራን ትናንት በዛተችው መሰረት በባህሬን የአማዞን መረጃ ማከማቻ ላይ ጥቃት ሰነዘረች። ኢራን ትናንት በባለስልጣኖቿ ላይ ለመፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃ ነበር። በኢራን አመራሮች ላይ ለሚፈጸም እያንዳንዱ የግድያ ሙከራ ወይም ግድያ የአጸፋ እርምጃው በአንድ የአሜሪካ ኩባንያ ላይ እንደሚሆን ገልጾ ነበር። ዛሬ ስለ አመራር ግድያ የተባለ ነገር የለም። ማይክሮሶፍት፣ ኦፖል፣ ጉግል፣ ቴስላ፣ ኢንቴል፣ ጄል፣ ጄፒ ሞርጋን እና ቦይንግን ጨምሮ 18 የሚሆኑ ግዙፍ ኩባንያዎች በጥቁር መዝገብ ውስጥ ተካተዋል። በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአካባቢው የሚገኙ ነዋሪዎች ህይወታቸውን ለመታደግ ከኩባንያዎቹ ህንፃዎች በትንሹ 1 ኪሎ ሜትር ርቀት ላይ እንዲርቁ ጥሪ ማቅረቡ ይታወሳል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም 3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አስታወቁ። ትራምፕ በዋይት ሀውስ በሰጡ መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻ በጣም ቅርብ እንደሚጠናቀቅ፣ ይኸውም ከ2 እስከ 3 ሳምንታት የሚፈጅ የጊዜ ሰሌዳ ነው ሲሉ አመልክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱ ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያው እንደሚያረጋጋው ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው። ያንን ደግሞ በቅርቡ እናደርጋለን ሲሉ ነው ያስታወቁት። ኢራን ወደ ድንጋይ ዘመን እንደተመለሰች ሲሰማን ምንም መስራት ስለማይችሉ ትተናቸውን እንሄዳለን ሲሉ ተደምጠዋል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤ ተፈጥሯል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥ እየተከሰተ ይገኛል። የቱርክ መንግስት ጎረቤት ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቀዋል። ፕሬዚዳንት ረሲብ ጣይብ ኤርዶጋን እንደገለጹት አጋር ኃይሎች የኩርድ ታጣቂ ቡድኖችን ለጦርነት መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነቱ በመግባት የኢራኑን ወገብ ይሆናል
ተናግረዋል። ይህ ውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመጽ ይንቀሰቀሳል በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጣናውን የጸጥታ ኃይል ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱን ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ ይገኛሉ። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።